አብንና ኢዜማ የፉግግር ኮሚሽኑን አካሄድ በመተቸት መግለጫ ወጡ የሚል ዜና አየሁ። እከሌ ስብሰባውን በተቃውሞ አናወጠው እንትን ደግሞ ረግጦ ወጣ ሲባል እንደነበር ሁሉ ፓርቲዎቹም ለጨዋታው ድምቀት የተሰጣቸው ሚና እየተጫወቱ ነው። ሁሉም የብልጽግና የለጫሚሶች በአወዛጋቢ ጉዳዮች ላይ ምን እንደሚወሰን ስብሰባው አስቀድሞ ከአዳማው ስብሰባ ማግስት ተነግሯቸው ተቀብለዋል። ገለጻው የጀዋር ሲራጅ መሐመድ ነው። በዝምታ ከጀርባ እየዘወረው ነው ተብሎ በሚታማበት ሰሞነኛ አገር ያናወጠ የአዲስ አበባ የማናት ሽኩቻ ሰበብ በለጠ ሞላ ጌታሁንና ብርሃኑ ነጋ ቦንገር ከአብይ አህመድ አሊና እንደ ሽመልስ አብዲሳ ወአዳነች አቤቤ ዘብሔረ ኦሮሞ ካሉ ኦህዴዳውያን ጋር የውሸት ፍልሚያ ላይ ናቸው ብሏል። ጃዋር በዚህ ጽሁፉ በለጠ ሞላና ብርሃኑ ነጋ የአብይና መንግስታቸው አሁናዊ ተፋላሚ ለመምሰል እየተወኑ ነው ለማለት የፈለገ ይመስላል። በዚህ ዝግጅት በምልአት እንመለከተዋለን። ሁለቱም በአማሮ ኢትዮጵያ የፖለቲካ ንቃት በፈጠረ ህዝብ እየተጠሉ ያሉትና አየለ ጫሚሶ በሚል ፖለቲካዊ ቅጽል መጠራት የጀመሩት ስመ ተቃዋሚዎች በሚመጣው መስከረም ከስልጣን እንደሚቀነሱ ፍንጭ አግኝተው የአዲስ አበባን ሰሞንኛ የባለቤትነት ግርግር እንደ ድል ተጠቅመው ለራሳቸው የፖለቲካ ትንሳኤ እንዲበጃቸው የህልውና ትግል እያካሄዱም ሊሆን ይችላል ተብሏል። በዚህም የተነሳ ብርሃኑ ነጋ ቦንገርና በለጠ ሞላ ጌታሁን ከስልጣን ሊነሱ ነው የሚለው መረጃ አዲስ ሆኖ እንደ ሰደድ እሳት መቀጣጠል ጀምሯል። ለስልጣን ሲሉ የትግል ጓዶቻቸውን ዘመነ ካሴ ባውቄን፣ ልደቱ አያሌው ምረቱንና አንዳርጋቸው ጽጌ ሀብተ ማርያምን ክደው ወደ አብይ አህመድ አሊ ዓለም እጥፍ ብለዋል ተብሎ የሚታሙት ብሬላላና እንዲሁ የአብይ ተላላኪ ሚኒስትር ለመሆን የትግል ጓዳቸውን ክርስቲያን ታደለ ጸጋዬን አሳስረዋል ተብሎ ፖለቲካዊ ግድያ የተፈጸመባቸው በለጠ ሞላ ጌታሁን ከመስከረም 2019 ዓ.ም በኋላ ሚኒስትር ሆነው እንደማይቀጥሉ ማረጋገጫው በዚህ ሰሞን ሲያጎበድዱለት ከነበረው መንግስት ጋር መጋጨታቸው ይመስላል። የዚህ ሁሉ ግርግር ወፉግግር ሰሞነኛ መነሻ ደግሞ አዲስ አበባ አሊያም በነጀዋር ሲራጅ መሐመድ ቃላት ፊንፊኔ ወይም በአማራ ብሔርተኞች አገላለጽ በረራ ተብላ የምትጠራው ከተማ ለኦሮሞዎች ተላልፋ ልትሰጥ ነው መባሉ ነው። ይህን አነጋጋሪ ጉዳይ አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ጠፉ የታሉ አትይም ወይ? ጨዋ ደግ ልጆችሽ ውበትሽ ናፍቋቸው ተሰቃዩ ብዙ እባክሽ ጥሪያቸው። መቼም የገባው ቀን ከሀገር ከመንደሬ ደስታ ነው የሚሰማኝ መርካቶ ሰፈሬ በሚለው የአብዱኪያር ዘፈን አጅበን በዝርዝር እንሄድበት። አብዱኪያር ከኤርትራ ቤተሰቦች መርካቶ አካባቢ የተወለደ አዲስ አበቤ ነው ይባላል። ለአዲስ አበባና ኢትዮጵያ ያለውን ፍቅር ሳይሰለች ይገልጻል። በተለይ ሰሞነኛዋ የግጭት መነሻ አዲስ አበባ ስስቱ ናት። ይችን አሳዛኝ ከተማ ከብርሃኑ ነጋ ቦንገር አንጻር እንመልከታት። ብርሃኑ ነጋ ቦንገር ቢሾፍቱ ተወለደ እንጂ የነፍሱ ማረፊያ ሸገር ናት። የህይወቱ ዋና ምዕራፎች የተጻፉት በአዲስ አበባ ጎዳናዎች ላይ ነው። አዲስ አበባ ለሱ ከተማ ብቻ አይደለችም፣ የታሪክ የደም የትግልና የእድገት ትብቱ የተቀበረባት ሕያው መዝገብ እንጂ። ገና በወጣትነቱ የፖለቲካ እሳቱ ሲነድ የአዲስ አበባን የውስጥ ለውስጥ መንገድ አጣቅሶ የኢሃፓን ከተማ የውስጥ ለውስጥ ትግል በሹፌርነት የዘወረው እዚሁ ከተማ ውስጥ ነው። እንደ ተስፋዬ ደበሳ ያሉ የጊዜው ቁልፍ የፖለቲካ መሪዎችን በየመጠለያው እያንሸራሸረ የከተማዋን ትኩስ የትግል አየር አብሮ የተነፈሰ የአዲስ አበባ ልጅ ነው። የቤተሰቡ አሻራም ቢሆን በከተማዋ አካል ላይ ጥልቅ ስፌት አለው። አባቱ ነጋ ቦንገር ሀብት ያፈሩባትና ስማቸው በሳሪስ አካባቢ በታላቁ ህንጻቸው ገዝፎ የሚታይባት አዲስ አበባ የብርሃኑና የቤተሰቡ ማህበራዊ ማዕከል ነበረች። የዚች ከተማ አፈር የብርሃኑ ቤተሰብ የደስታ ትዝታ ብቻ ሳይሆን የማይጠፋ የደም ዕዳም አዝሏል። በ1960ዎቹ ከአዲስ አበባ ዩኒቨርሲቲ ተማሪነቷ ተነስታ ወደ ኢሃፓ የተቀላቀለችው እሳት የላሰችው ተወዳጅ እህቱ በደርግ ገዳዮች ህይወቷ ያለፈውና ደሟ የፈሰሰው በዚሁ ከተማ አፈር ላይ ነው። የዚችን እህቱ ማንነት የምታውቁ አስተያየት መስጫው ላይ ስሟን ብትጽፉልን ሽልማት ይኖረናል። ሌላ እህቱ በማዕከላዊ 4 ኪሎ ስሟ በተተከለው መሰረት ካፌ አማካኝነት ሕያው አሻራዋ ዛሬም በከተማዋ እምብርት ላይ ይኖራል። ብርሃኑ ነጋ ከአዲስ አበባ ጋር ያለው ቁስ አካላዊና መንፈሳዊ ቁርኝት በንግድና በስራውም የቀጠለ ነው። እንደ እምቢልታና ሰሜን ሆቴል ያሉ ትልልቅ ተቋማትን በመያዝ የከተማዋን መልክ ሲጋራ ቆይቷል። ዛሬ ደግሞ በአገሪቱ የትምህርት ሚኒስትርነት ማዕረግ በከተማዋ እምብርት 4 ኪሎ አደባባይ ዙሪያ በግማሽ ጨረቃ ቅርጽ ተሰድሮ በሚገኘው ታሪካዊ ህንፃ ውስጥ ሆኖ የትምህርት ሴክተሩን ይመራል። ስለዚህም አዲስ አበባ ለብርሃኑ ነጋ የፖለቲካ መሰረቱ የትግል ሜዳው የቤተሰቡ መስዋዕትነትና የስኬቱ ማዕከል ናት። እንደ ቴዲ አፍሮ ወይም እንደ አብዱኪያር ሁሉ የአዲስ አበባ አየር
ለተነፈሰና ትዝቷ በደም ውስጥ ለተዘዋወረው ብርሃኑ ነጋ ቦንገር ለተባለ ሰው የዚች ከተማ ማንነት አደጋ ላይ ወደቀ ወይም ሌላ አካል ሊወስዳት ነው ሲባል የሚሰማው ህመም ከተራ የፖለቲካ ሙግት በላይ ነው። በውስጡ የሚፈጥረው ሀዘንና ቁጭት የራሱን አጥንትና ስጋ ያጣያል። ጥልቅና ልብ የሚሰብረው ስሜቱን የሚነካው ነው። ይህን ስሜት ደግሞ ራሱ ብርሃኑ ነጋ ቦንገር እንደሚያደንቀው በአደባባይ የተናገረለት ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ከጥቂት ወራት ቀደም ብሎ በለቀቀው ዳስጣል የተሰኘ ዘፈኑ ውስጥ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቋሙን ከዳር ሲል ገልጾታል። ብሬላላ እየተባሉ የሚቀለድባቸው የቴዳ አድናቂ ይህን የቴዳ ስንኝ ደጋግመው እየሰሙ እንደሚቆዝሙ ይገመታል። በዚህ ሰበብ በኢትዮጵያ ፖለቲካ ገበታ ላይ ለበርካታ አስርት ዓመታት በዋና ተዋናይነት ሲንቀሳቀሱ የቆዩት ፕሮፌሰር ብርሃኑ ነጋ ቦንገር ከጠቅላይ ሚኒስትር አብይ አህመድ አሊ ጋር የነበራቸውን ዓመታት የዘለቀ የፖለቲካ ወዳጅነትና የስልጣን መጋራት የሚያበቃበት ወሳኝ ምዕራፍ ልናይ ነው እየተባለ ይገኛል። በተለይም በዚህ ሳምንት በአዲስ አበባ ጉዳይ ላይ የያዙ ጠንካራ አቋም በሁለቱ መሪዎች መካከል ትልቅ ሽብልቅ ሆኖ መግባቱ በሰፊው እየተነገረ ይገኛል። የሁለቱ መሪዎች ፍጥጫ ይፋ የሆነው በሚመጣው መስከረም 2019 ዓ.ም አዲስ መንግስት ይቋቋማል ተብሎ በሚጠበቅበት ማዕበላዊ የፖለቲካ ሽግግር ዋዜማ ላይ ነው። ጠቅላይ ሚኒስትር አብይ አህመድ አዳዲስ ሚኒስትሮችን የካቢኔ አባላትንና አዲስ የመንግስት መዋቅር ይዘው እንደሚመጡ በሚጠበቅበት በዚህ ጊዜ የብርሃኑ ነጋ የፖለቲካ ጉዞ ማብቂያው እንደቀረበ ማመላከቻ ተደርጎ ተወስዷል። የአዲስ አበባ ከተማ አስተዳደራዊና ፖለቲካዊ ወሰን ጉዳይ የሁለቱም መሪዎች ወዳጅነት ለሁለት የሚከፍልና ወደ ከፋ ግጭት የሚያመራ መነሻ እንደሆነ ይነገራል። እስካሁን በስልጣን መጋራት ስም አብረው ሲጓዙ የቆዩት ሁለቱ ወገኖች በአዲስ አበባ ጣፈንታ ላይ የያዙት የተለያየ አቋም የቆየው ንብረት ወደ ማክተሙ ደረጃ አፋጥኖታል። ያለመግባባት የኢዜማ መሪና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ በስልጣን መንበሩ ላይ የሚያሳልፉት የመጨረሻ ቀናት መሆናቸውን በግልጽ ያሳያል። የፕሮፌሰር ብርሃኑ ነጋ የፖለቲካ ታሪክ የኢትዮጵያን ዘመናዊ የፖለቲካ ውጣ ውረድ ሙሉ በሙሉ የሚያንጸባርቅ ነው። ከቀድሞው የኢህአፓ ትግል ተሳታፊነት እስከ 1997 ዓ.ም ቅንጅት ዋና አእምሮነት ከስደት የፖለቲካ ትግል እና ከግንቦት ሰባት እስከ አርበኞች ግንቦት ሰባት መስራችነት በመጨረሻም የኢዜማ መሪና የመንግስት ሚኒስትር እስከመሆን የደረሰ ረጅም ጉዞ ነው። አሁን ግን እድሜያቸው ወደ ሰባዎቹ አጋማሽ እየተጠጋ በሄደበት በዚህ ጊዜ ከቀጥታ የፖለቲካ ሜዳው ተሰናብተው የህይወት ታሪካቸውን ወደ መጽሐፉ ምዕራፍ እንደሚሸጋገሩ ይገመታል። በጣም በሚያሳዝን ሁኔታ በርካታ ደጋፊዎቻቸውንና የፖለቲካ ማህበረሰቡን ባስደነገጠም ሁኔታ ብርሃኑ ነጋ ቦንገር አገሪቱ ከገጠማት የፖለቲካና የማህበራዊ ውጥረት አንጻር እዚህ ግባ የሚባል መሰረታዊ ለውጥ ሳያመጡ ከፖለቲካው መድረክ ይሰናበታሉ የሚለው ስጋት አይሏል። በብዙዎች ዘንድ የትችትና የተቃውሞ ሰለባ ሆነው የጀመሩትን የፖለቲካ ተስፋ ፍሬ ሳያዩ በሚመጣው መስከረም ወር ከፖለቲካው ዓለም መሰናበታቸው የማይቀይሩት የታሪክ ማጠቃለያ እንደሆነ ተገልጿል። ከዚሁ ጋር በተያያዘ ምክንያት በሚመጣው መስከረም ከአብይ አህመድ አሊ ካቢኔ ይጫራሉ ስለተባለላቸው ሌላ ሚኒስትር ተጫዋውተን ዝግጅታችንን እንፈጽመው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። በአዲስ አበባ ከተማ አስተዳደራዊ ታሪካዊና ፖለቲካዊ ጣፋንታ ላይ በተነሳው ከፍተኛ ውጥረት ምክንያት በሚመጣው መስከረም ወር በሚዋቅረው አዲስ የመንግስት ካቢኔ ከጠቅላይ ሚኒስትር አብይ አህመድ ጋር የሚቀያየሙትና የሚሰናበቱት ከስልጣናቸውም ይወገዳሉ የተባለላቸው ከፍተኛ ባለስልጣን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ጌታሁን ናቸው። የአማራ ብሔራዊ ንቅናቄ አብን ሊቀመንበር የሆኑትና የራያ ወሎ ተወላጅ የሆኑት በለጠ ሞላ ላለፉት 5 ዓመታት ከገዢው ፓርቲ ጋር በገቡት የፖለቲካ ቃል ኪዳንና የስልጣን መጋራት ስምምነት መሰረት ሚኒስትር ሆነው ሲያገለግሉ ቆይተዋል። ሆኖም ይህ ላለፉት 5 ዓመታት የዘለቀው የተቀናጀ የፖለቲካ ወዳጅነትና የትብብር መንገድ በሰሞኑ የአዲስ አበባ ጉዳይ ምክንያት ወደ ከፋ ውጥረትና የማይመለስ የፖለቲካ ስብራት አምርቷል። የዚህ ፍጥጫ ዋና ማዕከል ደግሞ አብን ከሰሞኑ ያወጣው ጠንካራ መግለጫ ነው። አብን በመግለጫው አዲስ አበባ የመላ ኢትዮጵያውያንና የጥንት አማሮች ማዕከል እንጂ በኦሮሞ ጽንፈኞች እንደሚወራው ወይም እንደሚገለጸው የኦሮሞ ከተማ አይደለችም ሲል ይፋ አቋሙን አስታውቋል። ከተማዋን ለኦሮሚያ ክልል ብቻ አሳልፎ የመስጠት የወሰን ሽግሽግ የማድረግ ወይም የብቸኝነት ባለቤትነት ጥያቄን በግልጽ እንደማይቀበለው የገለጸው የአብን መግለጫ ቀጥታ ከጠቅላይ ሚኒስትር አብይ አህመድና ከብልጽግና ፓርቲ አመራሮች ስትራቴጂካዊ ፍላጎት ጋር የተጋጨ ሆኗል። የወሎ ልጅ የሆኑት ዶክተር በለጠ ሞላ ይህን ጠንካራ መግለጫ እንዲያወጡ ያስገደዳቸው ታሪካዊና ማህበራዊ መሰረት እንዳለ ይነገራል። ወሎ በኢትዮጵያ ታሪክ ውስጥ ልጆቿን በመላ አገሪቱ የበተነች በተለይም ደግሞ በአዲስ አበባ ከተማ እንደ ወሎ ሰፈር ባሉ በርካታ አካባቢዎች ሰፊ ቁጥር ያለው ህዝብ ያላት ምድር ናት።
ወደፊት አዲስ አበባ በአንድ ክልል ማለትም በኦሮሚያ ክልል ስር ብቻ የምትጠቃለል ከሆነ ወይም ኦሮሚያ ተገንጥላ አገር ለመስራት በሚደረገው እንቅስቃሴ አዲስ አበባን ይዛ የምትሄድ ከሆነ ራሳቸውን እንደ አማራና ኢትዮጵያ የሚያዩት የወሎ ተወላጆች ለትልቅ የማንነት ስደት እንግልትና መሄጃ ማጣት ይዳረጋሉ የሚለው ስጋት በሰፊው ሰርጾ ይገኛል። ይህንን የህልውናና የማንነት ስጋት የተረዱት ዶክተር በለጠ ሞላ በፓርቲያቸው በኩል የኔ ማስጠንቀቂያ አቋም በማንገታቸው ላለፉት 5 ዓመታት ይዘውት የቆዩትን ሚኒስትርነትና የመንግስት ስልጣን በይፋ አደጋ ላይ ጥለውታል። በሚመጣው መስከረም በሚዋቀረው አዲስ የካቢኔ መዋቅር ውስጥ ጠቅላይ ሚኒስትሩ እሳቸውን ከመንግስት ካቢኔ አውጥተው ማሰናበታቸው አይቀሬ ነው እየተባለ ይገኛል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በአማራ ህዝብና በአብን ደጋፊዎች ዘንድ የሚነሳውን የፖለቲካ ቅሬታ ለማስታገስና የፖለቲካ ሚዛን ለመጠበቅ ሲሉ ሌላኛውን የአብን አመራር ጋሻው መርሻን በዶክተር በለጠ ሞላ ተክተው ሚኒስትር ሊያደርጓቸው እንደሚችሉ በሰፊው ይወራል። በአሁኑ ወቅት በኢትዮጵያ ፖስታ አገልግሎት ውስጥ በከፍተኛ ኃላፊነት ላይ የሚገኙት ጋሻው መርሻ ከበለጠ ሞላ ጌታሁን ይልቅ ለጠቅላይ ሚኒስትሩና ለኦህዴድ ብልጽግና መስመር ከፍተኛ ታማኝነትና ቀረቤታ የማሳየት ምልክት እያሳዩ ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። በአጠቃላይ በአዲስ አበባ የወደፊት ጣፈንታ ላይ በተቀሰቀሰው አጣዳፊ የፖለቲካ ሽኩቻ ምክንያት የዶክተር በለጠ ሞላ የካቢኔ አባልነት ማብቂያው የደረሰ ይመስላል። ይህ እርምጃ ደግሞ በኦህዴድ ብልጽግናና በአብን መካከል የነበረውን የቆየ የፖለቲካ ጥምረት ሙሉ በሙሉ በመበጣጠስ በኢትዮጵያ የፖለቲካ ምህዳር ላይ አዲስ የመስተካከልና የፍጥጫ ምዕራፍ የሚከፍት ይመስላል። ከጀዋር መሐመድ የጥርጣሬ ሐሳቦች ተነስተን የአብይ ሚኒስትር ሆነው የቆዩትን በለጠ ሞላ ጌታሁንና ብርሃኑ ነጋ ቦንገርን በተመለከተ ያነሳሳናቸው አዳዲስ ሐሳቦችን አጠቃለን በዚሁ መሰናበታችን ነው። አዲስ አበባ በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። እርስዎ ሰሞነኛው የአዲስ አበባ የፖለቲካ ፍጥጫ ሊፈጥር የሚችለውን እንዲህ ያለ የተለየ ጉዳይ እንዲጽፉልን ይጋበዛሉ። እናመሰግናለን። ጤና ይስጥልን።